ያንቺን እንጂ የሌላ ሴትን እጅ ላልይዝ ቃል እገባለሁ። ያንቺ ብቻ እንጂ የሌላ የማንም ላልሆን ቃል እገባለሁ። አንቺን እንጂ ከአንቺ ውጭ ማንንም ላላስብ ቃል እገባለሁ። እስከ ዕለተ ሞቴ ድረስ ስወድሽና ሳፈቅርሽ እኖራለሁ። ተጋብታችሁ በሰርግ ጊዜ ደግሞ እኔ አንተ ለኔ ሚዜ ነበር ከኔ ሚዜ መሆን ፈልጋለሁ። አሁን ያላቀም እስካሁን ደስ ሆኛ አላውቅም። አንደኛ ሚዜ መሆን ፈልጋለሁ። ስለዚህ ተጋቡልን። በኔ በጎደለ ሙሽዬ ተጨምረበት። አዎ ሰርጉን እፈልጋለሁ። ያው መደገሱ አቅም ተፋረበታለሽ እንዴ? ምን ሆነሽ ነው? እኔ እንደዚህ እኔ እኮ በቃ አቅበታለሁ። ስለዚህ አትየሱ ፎብለሽ ገበያ ያደርሰን። አንቺም ትምህርትሽን እንትን ማለት ነው። ከዛ በመነጋገር እንፈቷለን ሁላችንም። ገብቷል? እሺ እሺ አንሳው ሄኖክ ዘበይ እንዴ ነች ቤተሰብ ብትቀምሹ የተሻለ ነው ወይ? እንዳታነሹ ሊያው ብሩን እዩ ረፊ አንቺ እንደውም ባክሻ ሂጂ ታረት ያሹ አግብቻለሁ። አመንክ አንተ ግን ምን አይነት ክፉ ሰው ነህ? ምን አይነት ክፉ ሰው ነህ? እኔ ሁለተኛ ሚስት ነኝ። ሁለተኛ ሚስት ልታደርገኝ ነው? ቆይ ተረጋጊ። መቻወር ምን አይነት ሰው ነህ አንተ? ቆይ ልንገርሽ። ምን አይነት ሰው ነህ? ቆይ ላስረዳሽ። ያልገባሽ ነገር አለ። ምንድን ነው የምታስረዳኝ? አንተ ውርደትህን ነው የምታወራው። እኔ አንቺ ለመስማት ፈቃደኛ አይደለሽም። ፈጣሪ ነው አትፈራ። አንተ ፈጣሪ ነው አትፈራም። እሺ ቆይ ላውራሽ። እስቲ ምን የምታወራኝ? ተረጋግተሽ ላውራሽ። እና ሁለተኛ ሚስት አመንክ? ማመን ነው የምፈልገው። እንድታምን ነው የምፈልገው። ነገራቸው እኔ ሶስተኛ ወይ አራተኛ ሚስት ልታረገኝ አትችልም። እሺ ከእንግዲህ እኔን የምታገኘኝ እንዳይመስል። ገባ? ምንድን ነው የምታወራው? አግብቻለሁ አልክ እኮ። አግብቻለሁ ያልክ ሰው ነህ። በጣም ከባድ ሰው ነህ። አይዘገንንህም እንዴ ለራስህ ራሱ? አንቺ አሰብኝ። ምን ሳወራ ስሚኝ። ምንድን ነው የምታወራው? ሳወራ ስሚኝ። አንቺ ብቻ አታውሪ። ልትረጂኝ ነው የመጣሽው? ጉዴን አታውራ። ጉዴን ደግሞ ልክ እንደ ጥሩ ቃል እንዳወራ ያወራል እንዴ? አግብቻለሁ ይላል እንዴ? እዛ ሂድ በቃ ከሚስት ጋር ከኔ ጋር ስትጃጃል ነበር። እውነቷን ነው እንዴ? አጠገብ አልደርስም። እሺ አጠገቤ እንዳትደርስ ከእንግዲህ እወቅ። ፖሊስ ነው የምልክብህ። ገባ? አጠገቤ አዎ አስፈራራሃለሁ። እሺ እኔ መጫወቻ ነኝ እንዴ? ሶስተኛ አራተኛ ሚስት ልታረገኝ ነው የፈለግከው? እዛ ሂድና ከሚስት ጋር ጨርሽ። እሺ መጀመሪያ ልታረገውን ራሱ አታውቅም። እኔን ይዛስብኝ ነው። እየዛትኩብህ ነው። አጠገቤ ከደረስክ አልለቅህም። አሁንም ቢሆን ገባ? አዎ አሳያለሁ ማን እንደሆንኩኝ። አጠገቤ ድረስ አንተ። ከእንግዲህ ስርስሬ እከታተላለሁ ብትል ውርድ ከራሴ የምሬን ነው። እዛ በቃ ከሚስት ጋር ጨርስ። ልታስገድለኝ ነው እንዴ? አንቺ እኔን መረዳት አትፈልጊም ማለት ነው? አግብቻለሁ። ኢነፍ ለእኔ በቃ ይሄ በቂ ነው። እሺ ሌላ ነገር ልታወራ አስጨርሽኝ። ደግሞ ልሰማ አልችልም። ይቅርታ አግብቻለሁ ብላል። ይሄን እንድታምን ነው የምፈልገው። አኑ ደግሞ አሳይሻለሁ ያልከኝም በሱ ፊት ነው። እኔ ብቻዬን አላይም ብዬ ነበር። ያ አታሳየኛለህ። አያለሁ ጉድህን። ገና ብዙ ጉድ ያልተወራል ብዙ ጉድ አለብህ። ገባ እንዴ? እሺ ፎቶ አልኩኝ። ኖርማል ነው በቃ ፎቶ ችግር የለም። አገባሁት አግብቻለሁ አለች። ኦኬ እሺ ብዬ አንተን ጠየኩ። አግብቻ አሁንም አንቺ እኔን ለመርዳት አትፈልጊም? በቃ የምለው ነገር ሁላ ጠፍቶኛል። ሩታ አይዞክ፣ አላሳፍርም። አንተንም ሁላችሁንም ቤተሰቦቼንም ማናችሁንም ማሳፈር አልፈልግም። በርትተሽ ጎብዘሽ እንደምትመጪ ጠንክረሽ እንደምትመጪ ምክንያቱም መተማመንብሻለሁ። ብርቱ ሴት ነሽ፣ ጀግና ሴት ነሽ። እንደምቀናብሽም ታውቂያለሽ። ምን አለ ስጋ እህቴ ባደረገ ብዬ እንደምልብሽ። ምክንያቱም ከዚህ በፊት የምናውቃቸው ብዙ ነገሮች አሉ፣ በራስሽ የምትወሰኛቸው የምታደርጊያቸው። ብቻ አላቅም
የውስጥሽን ፈጣሪ አይቶ እሱ ደስታሽን ሙሉ ያርግልሽ። አሁንም ደስተኛ እኔ እስካሁን ራሴን ኮንትሮል አድርጌ ቆይቼ ሆዴን ሰባባው። በቃ ማለት በእርግጠኝነት አላሳፈራችሁም ሁላችሁንም፣ ቤተሰቦቼንም ወንድሞቼንም አንተንም ኦዲየንሶቼንም ጠንክሬ እንደማኮራችሁ አልጠራጠርም። በቃ አሁን ትንሽ ማገገም ብቻ ስለምፈልግ ነው ወደ እንደዚህ አይነት ሁኔታ ውስጥ የገባሁት እንጂ ተሰብሮ ይቀራለሁ ማለት አይደለም። ትናንትና የደገፈኝም ፈጣሪ ዛሬ እንደማይተወኝ እርግጠኛ ነኝ እና ይታለፋል ሁሉም ነገር። የማንነት ጥግ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ የመንፈስ ጽናት ወዳችሁ በተከፋው ሰዓት ስላጽናናችሁኝ አይዞሽ ስላላችሁኝ አብራችሁኝ ስለሆናችሁ ሁላችሁንም ከልቤ ነው የማመሰግነው። ሁላችሁንም ነው የምወዳችሁ። አታስቡ፣ በእውነት ጠንክሬ ያሳያችኋለሁ። ምናልባት አሁን ያለሁበት ሲቹዌሽን ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ ብቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም። በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። ፈጣሪ ተመሰገነ ይሁን። ማለት ፈጣሪ እንደሚወደኝ የማውቀው እናንተን ስለሰጠኝ ነው። ከቤተሰቤ አልፎ ከወንድሞቼ አልፎ እናንተን የመሳሰሉ እህት፣ ወንድም፣ እናት፣ አባት ሰጥቶኛል። በጣም ብዙ መካሪዎች አሉኝ። በጣም ብዙ አይዞሽ ባዮች አሉኝ እና አምላኬ እንደሚወደኝ የማውቀው ብቻ ሳይሆን በቃ ማየውም በእናንተም ጭምር ስለሆነ የሆነ ነገር አሳጥቶ የሆነ ነገር አያሳጣችሁም አይደለም። እንድትበረቱ ወይም እንድትጠነክሩ ለሆነ ዓላማ እንድትኖሩ የሚያደርጋችሁን ነገር ይሰጣችኋልና ፈጣሪ ለኔ አንድ መጽናኛ ሰጥቶኛል፣ መበርቻ ሰጥቶኛል። በፊት ከነበረኝ ጥንካሬ ሞር ጠንካራ እንደሆነ የሚያደርግ ነገር ሰጥቶኛል። ከዛም ባለፈ እናንተ አላችሁልኝ። ምንም የምሰበርበት ወይም የምጎዳበት ምናምን ሁኔታ አይኖርም። አላ አይደለ የሆነ ነገርን ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ፣ መቀጠል አለብኝ፣ ተስፋ ሊኖረኝ ይገባል፣ እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ